ሃይ ሰላም ውድ የድል ቤት የዩቲዩብ ቻናል ተከታታዮች እንዴት አላችሁ? ሁሉ ሰላም ነው? ዛሬ ምን ላውራችሁ መሰላችሁ? በፍጹም ራሳችሁን ሁኑ። ይሄ በተለይ እንደው በቃ አደልት ሚዲያ ያለን ሰዎች ሳይሆን ስፔሲፊካሊ ይሄ ሀሳብ ወጣቶችን ይመለከታል። ግን ደግሞ አሁን ላይ ያለው የኑሮ ሁኔታ፣ አሁን ላይ የምናየው የሀገራችን ሁኔታ፣ አሁን ላይ የምናየው የሶሻል ሚዲያው ጋጋታ ሁላችንንም በተዘዋዋሪም በቀጥታም አፌክት ያደርገናል። ራሳችንን እንድንጠላ፣ ኑሯችንን ኩዌሽን እንድናደርግ በጣም ያደርገናል አይደል? ይሄ ቲክቶከሮች፣ ዩቲዩበሮች፣ በጣም ጥሩ ገቢ ያላቸው ሰዎች ምናምን ላይፍ ስታይላቸው ስፔሻሊ ኢትዮጵያ ላይ በጣም ወቸጉድ የሚያሰኝ ሆኗል አይደለ? እንደው በውጭ ዓለም ከምንኖረው ሰዎች በላይ በጣም ዘና ያለ ህይወት፣ በጣም የሞላ ህይወት፣ በጣም የተሳካላት ህይወትን ያሳዩናል። ህይወት ዘይቤ፣ የሚነዱት መኪና፣ የሚኖሩበት ቤት፣ የሚያወጡት ገንዘብ፣ የሚደግሱት ድግስ፣ ሽምግልናቸው፣ ሰርጋቸው፣ አለባበሳቸው፣ በቃ ውሏቸው፣ ኤቭሪቲንግ በጣም በቃ ምንድነው? የት ነው ይሄ ነገር? ኢትዮጵያ ነው ምንድነው? አይኔ ነው የምትሉት አይነት ነገር ታያላችሁ በጣም ማለት ነው። እና ይህን ማድረጋቸው እነሱ አንዱ ኮንተንታቸው ነው። በነገራችን ላይ ይህንን የሚሰሩት አንዱ ኮንተንታቸው ነው፣ ሀሳባቸው ነው፣ ገንዘብ የሚያገኙበት መንገድ ነው። ደግሞ በዛ ተጠቅሞ ስፖንሰር ያገኛሉ። ግን ደግሞ ይህን ሁሉ ማሰብ የማንችል ሰዎች ደግሞ እናያለን። ቪዲዮ ሲመጣ ለምሳሌ እኔ እንዴ ብዬ ቆንኩ ሽምግልና አሁን ለኢትዮጵያ ላይ በጣም የሚገርም እየሆነ ነው። ሌላ ታሪክ እየሆነ ነው ያለው። በቃ ሰርግ የሚያስንቅ እየሆነ ነው። የአበባው፣ የመኪናው፣ የቪዲዮ፣ የልብሱ፣ የኬኩ ጋጋታ፣ ትልቅነት፣ ውበቱ፣ ማማሩ በጣም እኔ ምንም ምሳሌ ጥያቄ የለኝም። በጣም ሶሻል ሚዲያ ላይ የሚሰሩ ሰዎች ይህንን ያሳዩናል። ሽምግልናቸው በጣም ሌላ ታሪክ ነው። ይሄ አንዱ ምሳሌ ነው እኔ ያነሳሁላችሁ እንጂ በጣም ለእናቴ መኪና ገዛው፣ ቤት ገዛው ምናምን የሚሉ ቲክቶከሮች፣ ዩቲዩበሮች የፈለጉ በት ሀገር የሚዞሩ አንቨርሰሪያቸውን፣ ልደታቸውን ውጭ ሀገር ምናምን የተዝናኑ የፈለጉትን ነገር የሚያደርጉ ሰዎችም የተነሱበት ነው። እንኳን ተሳካላቸው፣ እንኳን ሆነላቸው። ሰርተው ነው በቃ ኮንተንቱን አምጥተውት ነው እነሱ ፎሎወሮቻቸውን የተከታዮቻቸውን ማስታወቂያ የሚያሰሯቸውን ሰዎች አሳምነው ነው which is good። እኔ አሁን በዚህ ቪዲዮ ፍራቻ ይሄንና እንደው አደራችሁን ልል የመጣሁት ግን ወጣቶች በዛ አይነት ኑሮ ተገልባጩን እየኖራችሁ ያላችሁ 30 ቀን ለፍታችሁ እንኳን እንደዛ ልትቀናጡ ከእጅ ወደ አፍ ኑሮ እየኖራችሁ ያላችሁ ኢቭን ውጭ ሀገር እየኖረን አሜሪካን ሀገር እየኖረን ራሴንም ጨምሮ ማለት ነው እንደዛ ለመቀናጣት ቀርቶ ከኢትዮጵያ ደውለው ለሚጠይቁን ዘመድ አዝማድ እንኳን የሚሆን ነገር በቂ ማድረግ አቅቶን እስኪ እንኳን ስንት ብራንድ እና ስንት መግዛት የምንፈልገው ነገር ኖሮን ግን ደግሞ ሞርጌጅ እና የተለያዩ ነገሮች እንዲህ ይዘውን በጣም ታክተን እየኖርን ያለን ሰዎች 24 ሰዓት ስራ እየሰራን ያለን ሰዎች ኑሮ እንደዛ አላንደላቀቅ ያለን ሰዎች እነዚህን ሰዎች በቀላሉ ስናያቸው እንዳንወሰድ፣ ተስፋ እንዳንቆርጥ፣ ህይወት ፌር አይደለችም ብለን እንዳናስብ አደራ ልላችሁ ነው። ስፔሻሊ ወጣቶች ማለት ነው። ራሳችሁን ኮምፔር እንዳታደርጉ። በጣም ይሄ የሶሻል ሚዲያው ጋጋታ ራሱ እኔ እውነቴን ነው በፈጣሪዎቹ የፈጠሩት ይህንን ኢኖቬት ያደረጉ ሰዎች በቃ ሰውን አይምሮን በዚህ ቢዚ ለማድረግ ይመስለኛል። ላይፍ ስታይላችን እንድናወዳድር፣ ራሳችንን እንድናወዳድር፣ በዛ እንድንመሰጥ በቃ የሆነ ዲሲት ያደርጉን የፈጠሩብን ይመስለናል። አሁን ላይ የሆነ ያለው እሱ ነገር ነውና ማለት ነው። ሶ አንዳንድ ሰው ኮንተንቱ ስለሆነ ያሳየናል። በቃ ያንን መስራት ፋያንስ የሆነ ላይፍ መኖር በቃ ለምሳሌ ጌት ሬዲ ዊዝ ሚ ብላ ልብስ የምትሰራ ሰውና እሱ ልብስ ካምፓኒዎች ስፖንሰር ያደርጓታል፣ ሜካፕ ካምፓኒዎች ስፖንሰር ያደርጓታል። ስራዋ ስለሆነ የምታደርጋለች። አንዳንዱ ደግሞ ስራቸው ስለሆነ ሳይሆን አንዳንድ ሰዎችን ለማስቀናት ስፔሻሊ ትላንት ሮማ ያለባቸው ትላንት ብዙ ችግር ውስጥ የነበሩ ሰዎች ጠላቶቻቸውን ለማስቀናት አያችሁ አለኝ ይሄ መኪና አለኝ የኔ ሰርግ እንደዚህ ከሁሉ ይበልጣል ምናምን ለማስባል ብቻም የሚሰሩ ሰዎችም አሉ። እነሱ ለምን ፐርፐስ ይስሩ? እንደዚህ አይነት ነገሮችን ኮንሱም የምናደርግ ተመልካቾች ኦዲየንሶች ግን ከዚህ ምን ልንማር፣ ተስፋ እንዳንቆርጥ፣
በቃ ህይወት ፌር አይደለችም። እነሱ እንዲህ የሚራጩት ገንዘብ እኔ ሰርቻ አልሆን አለኝ ህይወት በቃኝ ብንሄድ ይቻለናል ብላችሁ ተስፋ እንዳትቆርጡ። እነሱ በስፖንሰር ነው ይሄንን የሚያደርጉት በጣም ጥቂት ሰዎች ናቸው። እንደዚህ ሙሉ ኢትዮጵያን የሚወክሉ ሰዎች አይደሉም። ሲቀጥል ደግሞ ገንዘብ አንስተው ያነደዱን ቢሞቁበት ያ የነሱ ላይፍ ነው። በተሰጣችሁ ባላችሁበት ላይፍ ደስተኛ ለመሆን ሞክሩ። ፈርስት ኦፍ ኦል ዶንት ኮምፔር። በቃ የራሳችሁን ህይወት ከሰዎች ጋር ኮምፔር አታድርጉ። ምክንያቱም ኮምፔር ማድረግ ከጀመራችሁ ማቆሚያ የለውም፣ ኮምፓሪዝኑ ማቆሚያ የለውም። እና በቃ እነሱ አንዳንዱ ነገር የተጋነንም ግነትም ለኮንተንት ዋይዝ ስለሆነ የሚሰሩት፣ ሌሎችን ሰዎች ደግሞ ሌላ ማርኬቲንግ ለማግኘት ስለሆነ የሚሰሩት፣ ለማስታወቂያ ስለሆነ የሚሰሩት በዛ ልክ ነው የሚያመጣው ማለት ነው። ስለዚህ እነሱ ግራም ነፈሰ ቀኝም በዚህም በዛም ማለት ተሳክቶላቸው ያንን ሰሩ፣ እሰየው በስኬታቸው ምንም ችግር የለብንም። ግን ደግሞ ህይወታችሁን እንዳታወዳድሩ፣ ራሳችሁን እንዳትጠሉ፣ እንደ አቅማችሁ ለመኖር ሞክሩ። ኢንፍሉዌንስ እንዳያረጓችሁ፣ ማንነታችሁን ጊዜያችሁን ሰጥታችሁ ፎሎ አድርጋችሁ የተመለከታችሁት ህይወታችሁን ጊዜያችሁን የሰጣችሁት አንሶ እንደገና ህይወታችሁን እንዳትሰጧቸው አደራችሁን። እውነቴን ነው የምላችሁ። ሰው ኮምፔር ማድረግ ከጀመረ ውህ ብሎ የሰውን ማየት ከጀመረ ራሱን እየጠላ ነው የሚሄደው። ራሱን እየጠላ የሚሄድ ሰው ደግሞ ፋይናሊ አሁን እየሰማን እንዳለ ወጣቱ ራሱን ሱሳይድ እያደረገ ነው የሚሄደውና ስለዚህ ፕሊስ እንደው የምናሳድጋቸውም ወላጆችም ልጆቻችን ራሳቸውን አክሴፕት እንዲያደርጉ ኮምፓሪዥን ውስጥ እንዳይገቡ በተቻለ መጠን እናስተምር። ደግሞ አድልት ሆነን ይሄንን የምናይ ሰዎችም ኮምፓሪዥን ልጓም የሌለው ነገር ስለሆነ በኋላ ወስዶ ገደል ነው የሚከተልና ባለን ነገር በመጠን የተሰጠን ይበቃኛል፣ ያለኝ ይበቃኛል ብለን መኖር ይሁንልን። ይሄ ሶሻል ሚዲያ ራሱ የተሰራበት መንገድ የሰውን አቴንሽን ግራብ በሚያደርግ መንገድ ስለሆነ የተቀረጸው ያ ይዞን እንዳይሄድ ምን እናርግ? እንደዚህ ስላልሽ ይሆናል ካላችሁ ኮንሱም የምታደርጉትን ኮንተንቶች ምረጡ። ምንድነው አሁን ለምሳሌ ሚስ ልዩነት ማናት ብቻ አይዱን ስሟን በደንብ ካልጠራሁት እና የእሷን ቁጭ ብሎ ሽምግልና ሰርግ ቀጥሎ እንትን እያልን 1 ሰዓትና 2 ሰዓት ቁጭ ብለን በማየታችን ውስጥ ምንድነው ለእኛ ጥብ የሚልልን? ምን እናገኝበታለን? ይህም በደንብ ራሳችሁን ጠይቁ። የእውነቴን ነው። ወይም እሷን ተዋት በቃ። ሌሎችም መኪናቸውን ቤታቸውን ምናምናቸውን ሊያሳዩን የሚሞክሩ ሰዎች ያላቸውን የደረሱበትን መንገድ ሳይሆን ፕሮሰሱን የሚያሳዩ ሰዎች ጥሩ ነው። ለምሳሌ አሁን ኃይሌ ሀብታም ነው፣ ለዘጭ ያለ ሀብታም ሰክሰስፉል ሰው። ለምሳሌ ኃይሌ ምንድነው እዚህ ያደረሰው ብላችሁ ላይፉን ሰክሰስ ስቶሪውን በደንብ ብታጥኑ ያ በደንብ ያስተምራቸዋል። ግን ሶሻል ሚዲያ ላይ በስፖንሰር በማርኬቲንግ ምናምን ያመጡ ሰዎችን ምናቸው ነው የምትከታተሉት? አንዳንዱ ማይረባም ነገር ሰርቶ ነው፣ አንዳንዱ አላጦ ነው፣ አንዳንዱ ታለንቱም ሆኖ ነው። ስለዚህ እናንተም ታለንታችሁና እንደዛ ከሆነ ኦኬ፣ ካልሆነ ግን በትክክል ሊያስተምራችሁ በሚሄድ መንገድ ቪዲዮ። እኔ ይሄንን ሀሳብ ለምንድን ነው ላመጣ የፈለኩት? በጣም አሁን አለማችን ላይ ኑሮ ተወዷል። ኢትዮጵያ ላይ በጣም ብዙ የሚበሉት ያጡ ሰዎች አሉ። በቀን አንዴ ጎርሶ ማደር ህልም የሆነባቸው ሰዎች አሉ እንደሚነግሩኝ፣ በጣም እንደምሰማው እና እንደዚህ በሰፋ ልዩነት ውስጥ ሀገር ምን እየሆነ ነው ትላላችሁ? ደግሞ እንደዚህ ወደ ላይ ብሩን የሚራጭም ሰው አለ ማለት ነው። እንደዚህ አይነት ነገሮችን ሳይ ሁለት ነገር አያለሁ። አንዱ አልተዋወቅንም ብዬ አስባለሁ። እንደዚህ መሆን ኮንተንትም እየሰራችሁ ሶሻል ሚዲያ ላይም እየሰራችሁ ገንዘብ የምታገኙ ወጣቶች ልጆችም ይሄ ላይኑልኝ ከመበተን ይልቅ ሀገራችሁ ውስጥ ያሉ ችግሮችን ስንት የተራበ የተቸገረ ሰው እንዳለ የሀገራችን ችግርም ጥልቀቱ የገባችሁ አይመስለኝም። እንደገና ደግሞ በጣም ችግር ውስጥ ሆናችሁ ያላችሁ ሰዎችም ጥቂት እነዚህን ሰዎች ስታዩ ምን ያህል ፐርሰንቱ ነው ይሄን ላይፍ የሚኖረው ብሎ አናሊሲስ መስራትም አቅቷችሁ ይመስለኛል ተስፋ የምትቆርጡት። እና ተስፋ እንዳትቆርጡ፣ የሰው ህይወትን እንዳታዩ፣ የሰው ህይወት ደግሞ እንዳይወስዳችሁ የራሳችሁ ላይ ፎከስ አድርጉ። ራሳችሁን ገንቡ፣ ራሳችሁን ስሩ፣ ውስጣችሁን ስሩ፣ የምትፈልጉትን አድርጉ። አሁን የሚያሳዝነው በዚህ አይነት በተሰቀለ ህይወት ኮምፓሪዥን ውስጥ ገቡና ሶሻል ሚዲያው ላይ ያያችሁትን ነገር ልታገቢ ያለች ሴት ከሆንሽ ባልሽ ያንን ካላደረገ በቃ ታገቢኛለሽ ወይ እንደዛ ካላደረገ ሽምግልና እንደዛ ካላከ ያገባሽ የማይመስልሽ ሰው አለ። እናቱ ፕሊዝ ትዳሩ ነው ቁም ነገሩ። የሰርጉ ፕሮሰስ፣ የሽምግልናው ፕሮሰስ፣ የጥሎሹ ፕሮሰስ፣ የሃኒሙኑ ፕሮሰስ፣ የብራይዳሉ ፕሮሰስ፣ የፕሮፖዛሉ ፕሮሰስ፣ ኤቭሪቲንግ ቢፎር ትዳር ያለው ነገር ምንም
ስርዓት ከመሆን ያለፈ የሶሻል ሚዲያ ግብዓት ከመሆን ያለፈ የቪዲዮ እና የፎቶ ጋጋታ ካልሆነ ለእናንተ የትዳር ህይወት ምንም ዋስትና የለውም። ስለዚህ እንዳለሽ አሁን ብዙዎቹ አሁን ወንዶቹ እንደውም አንዳንድ ወንድሞችም ሲያወሩ የምሰማው ማግባት ራሱ እየፈሩ ያሉት እነዚህ ነገሮች ፍራቻ ነው። በቃ ኢኮኖሚ አይችልም፣ እንደዚህ አይነት ሽምግልና ማዘጋጀት አልችልም፣ እንደዚህ አይነት ልብስ ማሰራት አልችልም በሚል ማለት ነው። ስለዚህ ብልህ ሁኝ እሺ። በእነዚህ ሰዎች ለማርኬቲንግ ብለው ለስራቸው ስለሆነ ለራሳቸው ኮንተንት ግብዓት በሚሰሩ ሰዎች ተሸውደሽ ህይወትሽን እንዳትሰጪ፣ ህይወትሽን እንዳታስበይ፣ ህይወትሽን እንዳታስነጥቂ። የእውነቴን ነው የምልሽ። ራስሽን ተቀበይ። በቃ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም የተባሉ ነገር በጣም ትኩረት አድርጊ። ገና እየተማርክ ያለ ወጣት ከሆን በቃ ቲክቶከርስ ከሆኑ ዶክተር ሆኜ ምንም ነው እንደዛ ፓሽንክ ምንድን ነው እኮ ሁሉ ሰው ቲክቶከር ሊሆን አይችልም። ባይዘ ሁሉም ብዙ ቲክቶከሮች እኮ አሉ ኢትዮጵያ ውስጥ። እነዚህ ውስን የተሳካላቸው ሰዎች በቃ ፓሽናቸው በዛ መንገድ ተሳክቶላቸዋል። ሁላችንም ግብርናውን ትተን ዶክተርነቱንም ትተን ቲክቶከር እና ዩቲዩበር መሆን አንችልም። ፓሽን ይፈልጋል። እንደገና ደግሞ ሀገራችን ላይ በጣም ብዙ የሚያስፈልጉ ሙያዎች አሉና እነዚህን ሰዎች እያያችሁ ዲስካሬጅ እንዳትሆኑ፣ አጉል ኮምፓሪዥን ላይ እንዳትገቡ። እንደዚህ አይነት ኮንተንት የምትሰሩ ሰዎች ፕሊስ እንደው አንዳንዱ ነገር እንደው ልክ ባይሆን በአግባብ ቢሆን ጥሩ ነው። መርዳት የሚገባችሁ ሰዎች እርዱ። እናንተም ደግሞ ሰክሰስፉል ሆናችሁ እዛ ላይ ከደረሳችሁ የእናንተንም ፓዝወት መከተል ለሚፈልጉ ወጣቶች ሪያሊቲውንም አንዳንዴ ስሩልን። እውነቴን ነው የምላችሁ። ቻሌንጅ የለውም ወይ እዚህ ደረጃ ለመድረስ የከፈላችሁት ዋጋ የለም ወይ የሚለውንም ብታሳዩቸው ወጣቶች ተስፋም ከመቁረጥ እና እናንተ ላይ ብቻ ተንጠልጥሎ እናንተን ዛሬ ወጡ ገቡ ህይወት ብቻ ከማየትም ይታደጋል። እና ምን ልላችሁን ወገኖች፣ ጠቅለል ባለ ሁኔታ ራሳችሁን ውድድር ውስጥ አትክተቱ፣ የሰውን አትመልከቱ፣ የራሳችሁን አጣጥሙ፣ ተመስገን በሉ፣ በተሰጣችሁ ነገር አታማሩ። ሶሻል ሚዲያ የሚያሳየን ነገር ሁሉ እውነት አይደለም። እውነትም ደግሞ እንደዛ እየኖሩ ያሉ ሰዎች ካሉ በእነሱ ደስታ ተደሰቱ፣ በራሳችሁ ደግሞ አመስግኑ ለማለት ነው። እስቲ እዚህ ጉዳይ ላይ ሀሳብ ካላችሁ እናንተ ሀሳባችሁን ጻፉልኝ። ቴንኪዩ። ሰላም ነው።